በቅድሚያ ደረጃ ለጋሽዬ ክብር ይገባዋል። ወላሂ ክብር ይገባዋል። ለምን እንደሆነ ታውቃላችሁ? ይሄ ድራማም ሆነ እውነቱንም ውሸቱም ሆነ ግን በጣም ጋሽዬ የሚያረጋቸው ጭንቅላቱ በቃ በጣም ኢማጂን በጣም ጎበዝ ነው። ለምን እንደሆነ ታውቃላችሁ? ዛሬ እንግዲህ ብሩኬና ሃይሚ እንለያያለን ብለው ሲጨፍሩ ከዛ ጋሽዬ መጣና የምን ለመለያየት አርፈሽ ተቀመጥ ብሎ እንግዲህ ዛሬ ጋሽዬ ዝማስ ብሏቸዋል። እኛ የምንፈልገው ይሄን ነው። ገባችሁ? ምክንያቱም እኛ ሃይሚና ብሩኬ እንዲለያዩ ስለማንፈልግ ነው ወገባችንን ታጥቀን ስንሰራ ነበር ማለት ነው። እና ዛሬ እንግዲህ ጋሽዬ አንቺም ቢሆን አንተም ብቶ መለያየት የለም ብሎ ሁለታቸውንም ቀጥቶ አፋቸውን አዘግቶልናል። ተመስገን። እኛም ስንለው የነበረ ይሄን ነው። ለምን ካላችሁ ሃይሚና ብሩኬ የማንንም ሰምተው መለያየት የለባቸውም ብለን በጣም እየተከራከር ነበር። ገባችሁ? ይሄን ነው። ምክንያቱም በዙሪያቸው ያሉ ሰዎች ለነሱ ተንኮል ክፋት ነው እንጂ የሚያስቡ ለነሱ አንድነት፣ ለነሱ ማንነት፣ ለነሱ አንድ ላይ መሆን፣ ለነሱ ትዳር ማንም የሚጨነቅ የለም። ከምሬን የምነግራችሁ ወላሂ እና እኔ ስለታዘብኩ ነው እንደዚህ የምነግራችሁ። ገባችሁ? በቃ ለነሱ ሃይሚንና ብሩኬን ተጠቅመው ለኢትዮዋቸው ማደግ እንጂ ለሃይሚና ለብሩኬ የሚጨነቅ ሰው የለም። እና ጋሽዬ በጣም እናመሰግናለን። ምክንያቱም እኛ የምንፈልገው ሃይሚና ብሩኬ ከአንድ ላይ ሆነው ትዳራቸውን አጥብቀው እንዲኖሩ ነው የምንፈልገው። ሁለተኛ ደግሞ ህዩ የምትባለው ደንቆሮ እንደዚህ የምትመጣው ሰው እንዲወዳት ትፈልጋለች፣ ሰው እንዲቀበላት ትፈልጋለች። ለምን ቻናሏ እንዲያድግ ሰው እንዲቀበላት እንደ ሃይሚና እንደ ብሩኬ እንድትሆን ማለት ነው። አሁን ሰው ደግሞ አልቀበላት ስላለ አሁን በየደቂቃው እየመጣሽ ፉን የምትለው ተቀባይነት እንድታገኝ ነው። አይኖ ተረድተናል። ግን ከተቀባይነት ይልቅ መጀመሪያ ሰው መሆን ይቀድማል። ሰው ስትሆኑ የሰውነት ባህሪ ሲሰማችሁ እንዲያውም በጣም ቲክቶክ ላይ እያየዋችሁ ነበር። አልታመመም ብሩኬ ዝም ብሎ ነው እንደዚህ ነው ትላላችሁ። ሃይሚና ብሩኬን ለያይታችሁ ማየት የለባችሁም። በተለይ የቲክቶክ አርበኞች ማለት ነው። ሃይሚና ብሩኬን እኩል ነው ማየት ያለባችሁ። ገባችሁ? ከሰው ስተት ከብረት ዝገት አይጠፋም። አይኖ ስተት ሊኖር ይችላል። ግን ቢሆንም ብሩኬንና ሃይሚን ለያያችሁ ማለት ለጠላት አሳልፋችሁ ሰጣችኋቸው። ገባችሁ? ጠላቶች የሚፈልጉት ይህን ነው። እናንተ ለያይታችሁ እንድትፈተፍቱ ነው የሚፈልጉት። ስለዚህ ለምንድን ነው በቲክቶክ ያላችሁ ማህበረሰቦች ለያይታችሁ ስትፈተፍቱ የነበር? በጣም ነው ያናደዳችሁኝ። ገባችሁ? ምክንያቱም በቃ ይመመውም አይመመውም ምን ይበለው ምን አይብል በቃ ሃይሚና ብሩኬ መለያየት የለባቸውም። እናንተ እንደዚህ አሳልፋቸው ስትሰጧቸው ሌሎች ምንድነው አይ እሰይ በቃ ኦዲየንስ እንደዚህ ብሏል እኛም እንሂድበት ነበር የሚሉት። ገባችሁ? እና በቲክቶክ ያላችሁ የሃይሚና የብሩኬ ወዳጆች ፕሊስ አትለያዩ። መለያየትም አይጠበቅባችሁም። ምክንያቱም እነሱ የሚፈልጉት ይህን ነው። ገባችሁ? በጣም ነው እየታዘብኳችሁ ነበር፣ በጣም ማለት ነው። ስለዚህ መለያየት አንዷማ ጭራሽ ዶክተር ነው ያሰኛታል። ብሩኬ እንደዚህ ያላለም፣ ብሩኬ እንደዚህ ያልሆነም፣ ብሩኬ እንደዚህ ያልሆነም፣ ሃይን እንደዚህ ያልሽ። እናንተ እኮ እንትን አይደላችሁ። የሰው ልጅ ሲባል ከሰው ስተት ከብረት ዝገት አይጠፋም። ብሩኬ ደግሞ ባይታመን በዛ ደረጃ ሐኪም ቤት ይገባል ብዬ አላምንም። ገባችሁ? በተለይ ደግሞ ይሄ የትንፋሽ ነገር እዚህ የሳምባ ነገር በጣም ከባድ ነው። እኔ አሞኝ ስላየሁት ይህን ሰሞን አሞኝ ነበር። ገባችሁ? እንዴት እንደሆንኩ እኔና አላህን የምናውቀው። እና በዚህ ደረጃ ሰውን አትፈታተኑ። ገባችሁ? ካያችሁ ሃይሚና ብሩኬን እኩል ነው ማየት ያለባችሁ። ሃይሚና ብሩኬን ሲጀምር መለያየት የለባችሁም። ገባችሁ? ሃይሚና ብሩኬን እኩል ነው ማየት ያለባችሁ። ስለዚህ ምን ልላችሁ ፈልጌ መሰላችሁ? አታለያዩ። ሰው ነው። ሃይሚም ልትሳሳት ትችላለሽ፣ ብሩኬም ሊሳሳት ይችላል። ገባችሁ? ሁለተኛ ደግሞ ሃይሚ ብሩኬን ተቀበዩ ስንላት እምቢ ስትላል ነበር እንዴ? በዛ ራሱ አናዳናልሽ። ግን አልተናገርናትም። ለምን ሰተን እኛ ተናግረን ለሌላ ሰው አሳልፈ መስጠት ስለማንፈልግ። እናንተ ግን ታዘብኳችሁ፣ ድቅቅ አድርጋችሁን የረገጣችኋቸው። ይሄ ኖት ፌር አይደለም። እኛ ብሩኬንና ሃይሚን የምንወድ ከሆን ከልብ መሆን አለበት፣ ከልብ ያመነጨ። ለምን ካላችሁ ከልባችሁ ካመነጫችሁ ስተት ቢኖር ራሱ የፈለገ ነገር ቢሆን ገልጣችሁ መስጠት የለባችሁም። ምክንያቱም እነዛዎቹ እነህዩ ያን መላጣ ልጅ ራስታው ልጅ የሚፈልጉት ይሄን ነው። ራስታው ልጅ ራሱ
አለ ሃይሚ ደውዬላታለሁ ለብሩኬ ደውዬላታለሁ ይላል እንጂ እናቴን በጣም ሸረኛ ልጅ ነው። በጣም አስመሳይ ልጅ ነው። ገባችሁ? ለምን እሱ ቻናሉ እንዲያድግ እነሱ እንዲለያዩ ድራማው እንዲጨምር ይፈልጋል። ለምን ካላችሁ ሃይሚና ብሩኬ እንደዚህ ብያቸው እያለ ይበጠረቅብልናል። እኛ ደግሞ እውነት ይመስልናል። ገባችሁ? እና እሱ ግን የነሱ እንትን እንዲፈልግ ይፈልጋል። የነሱ መለያየት፣ የነሱ ጭቅጭቅ፣ የነሱ እንደዚህ መሆን ይፈልጋል። ገባችሁ? ማን ራስታው ልጅ ገባችሁ? እና እናንተ ግን አሳልፋችሁ እየሰጣችሁ ነው። ለማን? ለጅብ። ስለዚህ በተለይ በቲክቶክ ያላችሁ የነ ሃይሚና የነ ብሩኬ አፍቃሪዎች ተጠንቀቁ። ገባችሁ? ምንድነው ሴራው ምንድነው ስራው ምንድነው ብላችሁ አንደርስታንድ ማድረግ አለባችሁ። ዝም ብላችሁ መለፍለፍ አይደለም እንትን ማለት አለባችሁ። እነዛ ሰዎች እነማን ናቸው? ለምንድነውስ እንደዚህ የሚያረጉ? ምን ፈልገው ነው የሚለውን ነገር በደንብ ማሰብ አለብን። ገባችሁ? በዛ ያሉት አሁን እነዚህ በቃ የነ ሃይሚና የብሩኬ ጠላቶች ከዛው አብረዋቸው የሚበሉ አብረዋቸው የሚጠጡ አብረዋቸው የሚያስመስሉ ሰዎች ናቸው። እኔ በባለፈው ተናግሬ ነበር። ይሄ ከመምጣቱ በፊት የሰማችሁ ሰምታችኋል ማለት ነው። ምክንያቱም መረጃው ስለደረሰኝ ነው አስቀድሞ የተናገርኩ። ገባችሁ? እና ይህን ሁሉ ነገር እንደሚፈጠር እኔ ያውቅ ነበር ስነግራችሁ። እንዴት አወቅሽ? ይኸው መጨረሻ አያችሁት። ስለዚህ አሁንም ደግሞ ጋሽዬ አንድ አድርጉልን። ምክንያቱም የተደገሰላቸው ሌላ ድግስ ስላለ እኛ ከዚህ በኋላ ጭቅጭቅ መስማት ስለማንፈልግ ፕሊስ ጋሽዬ አስታርቃቸው። አሁንም አንተ ጋሽዬ መለያየት የለም አንቺም ዝም በይ አንተም ዝም በል ብላችኋል። እናመሰግናለን ጋሽዬ። ረጅም ጤና እድሜ ይስጥህ። በህይወትህ ፏፈሻለው ኑሮ ይስጥህ። እንዲያው ሃይሚና ብሩኬ አንድ አድርገህልን። ከምሬ ነው የምነግርህ ጋሽዬ። እኔ ኩታ ነው የምገዛልህ። ኩታ ገዝቼ ከሱመያ ሚዲያ ብዬ ነው የማሸልምህ። ምክንያቱም እኛ የምንፈልገው የሃይሚንና የብሩኬን አንድ መሆን ነው። የሃይሚንና ብሩኬን አንዱ ነው መስራታቸውን ነው የምንፈልገው። ምክንያቱም በጣም ብዙ ጠላቶች አሉ በጎናቸው እና ያንን ነገር እኛ ስለምናቅ እንዲለያዩ አንፈልግም። ስለዚህ ጋሽዬ ፕሊስ ማንንም አትስማ፣ ማንንም አትበል። ከሃይሚና ከብሩኬ ቆንጠጥ አድርገ አስታርቅልን። እናመሰግናለን። ከወደፊቱ በሁለተኛ ደረጃ ህዩዬ ትላለሽ እናቷ የሚመጣብልሽ መረጃ ደግሞ ያንቺ ጠብቂ። በጣም አሳፋሪ፣ በጣም አስመሳይ፣ በጣም ብዙ መረጃ ከኔ ላይ ደርሷል ስላንቺ ማለት ነው። አርፈሽ ካልተቀመጥሽ እናወጣልሻለን። ታይ ዝምለሽ በባዶ ወክነክ አትበይ። የሆነች ደባርቅ የሆነች እብዳለሽ ማለት ነው። እና ስትሄድ እንደዚህ ነው የምትል፣ ዘወር ግልብጭ እያለች ነው የምትሄድ ማለት ነው። ራሷን አታምንም። እና ከእሷ የሚወልዱት እነዚህ ሀብታሞች ምናምን ነው። ለምን እንደሆን ሂደው ይደፍሯታልና ከእሷ እንትን ትላለች ማለት ነው። እና አሁን ህዩዬ አርፈሽ ተቀመጭ። አርፈሽ ካልተቀመጥሽ የባሰ መረጃሽ እናረገውና ማለት ነው እድሜ ልክሽን ሶሻል ሚዲያ እንዳትወጭ ነው የምናረግሽ። ምክንያቱም የደረሰኝ መረጃ በጣም የሚዘገንን ከባለፈው ያለፈ ነው። ስለዚህ ፕሊስ አርፈሽ ተቀመጭ። ሃይሚና ብሩኬ ቻናሌ እስከሚያድግ ሃይሚና ብሩኬ መጣላት አለባቸው ብላ ድምፁ ደርሶኛል ማለት ነው። ማን ህዩ የምትባለው። ስለዚህ አርፈሽ ተቀመጭ። ገባሽ? ምክንያቱም ለአንቺ ቻናል ተብሎ እነሱ መጣላት አለባቸው ብዬ እኔ አላምንም። አሁን አንቺ ምንድን ነው ያልሽው? የኔ ቻናል እስከሚያድግ እነሱ መታረቅ የለባቸውም ብለሽ ያወራሹ ድምፅ ልጅቱ ሳውዲ ናት። ያወራሻት ልጅ ለኔ ልካልኛለሽ። ስለዚህ አርፈሽ ተቀመጭ። እኛ እኮ እየለመንሽ ነው። ተይ አርፈሽ ተቀመጭ። እንዲያውም እኛ የምንመክርሽ እንደ እህት ነው። ተይ ብለንሻል። አርፈሽ ካልተቀመጥሽ ደግሞ ምንድነው ምን ብላ አርጠንቁላ መጣሽ የሚባለው ነገር አለ። በራስሽ ጊዜ እንዳትዋረጅ። ስለዚህ ያን ነገር ከመሆኑ በፊት አርፈሽ ተቀመጭ። እኛ ብዙ ጊዜ ለምነንሻል፣ አስለምነንሻል። ገባሽ? ክብር ምን እንደሆነ ካላወቅሽ ነገ ወዲያ የሆነ ነገር ስንለቅብሽ ራስሽን እንትን እንዳትይ ማለት ነውና ይሄን ነው የምላችሁ። በሁለተኛ ደረጃ ደግሞ ይውላችሁ ልንገራችሁ። እታይ ማለት መጨረሻ ደብቁኝ ነው የሚያመጣ። አሁን ሳራ እቺ ቱርክ ያለሽው ሳራ ሽሮ አልበላም ስትል የነበረችው አንድ ሰሞን ሶሻል ሚዲያ እታይ ብላ ነበር። አሁን ምንድነው ያለችው? ራሴን አጠፋለሁ ራሴን። ምክንያቱም ሰው በፊት ተቀብሏት ነበር፣ መጨረሻ ላይ ሰው ጠላት። ገባችሁ? ለምን ካላችሁ ሽሮን ስለነካሽ። አሁን ደግሞ ህዩ ደግሞ የዛ አይነት ባህሪ እንዳይገጥምሽ ጥንቃቄ አድርጊ። የሶሻል ሚዲያ ሰው ሲጠላሽም ይጠላሻል፣ ሲወድሽም ይወድሻል።
ገባሽ? ስለዚህ አንቺ ማረግ ያለብሽ ከህዝቡ ጋር አንደኛ መታረቅ አለብሽ፣ ይቅርታ ማለት አለብሽ። ማን ነው ይቅርታ የምትይው? አንደኛ ሃይሚና ብሩኬን ከግራቸው ስር ሆነሽ ሃይሚና ብሩኬን ይቅርታ መጠየቅ አለብሽ። ሁለተኛ የብሩኬን እናትና አባት ጋሽዬን በውሸት እርጉዝ ነኝ ብዬ ስላመጣዋቸው ሶሪ እኔ እርጉዝ አይደለሁም ያረገዝኩት ጨርቅ ነው ማለት አለብሽ። በአራተኛ ደረጃ ልጆቹን እንኳን ከላታሻቸው ያንም የኔ ልጅ ነው ያንም የኔ ልጁ ከማን እንደሆነ አንቺ በደንብ ጠንቅቀሽ ታውቂያለሽ። የልጅሽን አባት ይዘሽ መተሽ ከሱ ጋር ስሪ። አለቀ ደቀቀ። ከምሬ ነው የምነግርሽ። አሁን ይሄ እንደ ምክርና እንደ ግሳጤ ነው የምልክልሽ። ምክንያቱም በሳሪ ሽሮ የደረሰባትን አይታችኋል አይደለ? ትናንትና ላይቭ ላይ ቀርጸው ፖስተዋት ልብስ እየቀየርሽ ራሴን አጠፋለሁ በቃ ከዚህ በኋላ ብዙ ነገር ደርሶብኛል፣ ብዙ ነገር እንደዚህ ብሎብኛል እያለሽ ነበር። አያችሁ? ህዩ ደግሞ አርፋ ካልተቀመጠሽ እመኑ የዚህ እጣ ፋንታ ነው የሚደርሳት ማለት ነው። እና አርፈሽ ተቀመጭ ስንልሽ በምክንያት ነው። ምክንያቱም ሰው ብሎ በቃ የሆነ ነገር ከጠላሽ ሰው በጣም ባለየ ነው የኛ ህዝብ ማለት ነው። እና አንቺ ሃይሚና ብሩኬን ይቅርታ መጠየቅ አለብሽ። ይቅርታ ጠይቅሽ ከዛ በኋላ ነው ኢቲዩ መስራት ያለብሽ እንጂ አንቺ ግን ምንድናልሽ? ሃይሚና ብሩኬን ለያይቼ ቻናሌን አሳድጋለሁ ብለሻል። ሃይሚና ብሩኬን ለያይቼ ቻናሌን አሳድግባቸዋለሁ ብለሻል። መረጃው ስለደረሰኝ የላክሽው ሳውዲ ያለሽው ሊያንቺ በጋለሽ እሷ ደግሞ አፈትልካለን የላከችልኝ። ስለዚህ አርፈሽ ተቀመጭ ነው የምንልሽ። ለማንኛውም ረጅም ጤናና እድሜ ለጋሽዬ በጣም እናመሰግናለን። እኔ ምንም አልልም። እንዲያው እድሜ ጤናህን ይስጥህ፣ ጨማምሮ ይስጥህ ፈጣሪ። ምክንያቱም ሃይሚና ብሩኬን አንድ ልታረግልን ስለሆን እናመሰግናለን። ቴንኪዩ ሶ ማች ጋሽዬ። እኔም እኮ ብያለሁ ጋሽዬ በጣም ጭንቅላቱ ስማርት ነው ብያችኋለሁ። ትልቅ ሰው አይመስልም ማለት ጎበዝ ነው። ገባችሁ? በቃ ተክኖበታል ማለት ነው። እኔ ግን ጋሽዬ መሆን የነበረበት ምን እንደሆነ ታውቃላችሁ? የፊልም አክተር መሆን ነበረበት ጋሽዬ፣ የፊልም አክተር። ለምን የተጣላውን ሁሉ በአንድ ላይ የሚያስታርቅ በሰላም እንትን የሚፈታ ነው። እና በጣም እናመሰግናለን ጋሽዬ። ውለህ ግባ፣ ጤናህን አፍያህን ይመልስልህ። እኔ ይሄ ቪዲዮ ተሰርቶ ሳይ በጣም ነው ደስ ያለኝ። ለምን ሃይሚና ብሩኬ እንዲጣሉ ስለማልፈልግ፣ ታርቀው ከአንድ ላይ እንዲሰሩ እንጂ እንዲጣሉ ስለማልፈልግ እና እናመሰግናለን። ሼር አድርጉ። ሼር የለም። እወዳችኋለሁ። ባይ ባይ።